ሰላም ሰላም ጤና ይስጥልኝ ውድ እህትና ወንድሞቼ የኢትዮ ፋሚሊዎቼ እናት አባት እህት ወንድሞቼ ጓደኞቼ በጠቅላላ እንዴት ናችሁ? እኔ በጣም ሰላም ነኝ። በያላችሁበት ሁሉ በዓለም ዳርቻ ሰላምን እመኝላችኋለሁ። እግዚአብሔር ይመስገን። ሁላችሁም በቅንነትና በመልካምነት እየተባበራችሁኝ እያገዛችሁኝ፣ ሁላችሁም በቅንነት ደግሞ ከጎኔ ሆናችሁ የምታግዙኝ በጠቅላላ በጣም ማመሰግናችሁ እና ይሁንንም አጠር ያለች የሆነች ነገር እኔ የሆነች ትንሽ ሀሳብ ስመጣልኝ ነው ወደ ሸር ማረጋችሁ ማለት ነው። እና በእርግጥ ይህ ሀሳብ በእኔም ላይ ይሁን በሌሎችም ላይ ይሁን ያለ ነገር ነው። ብዙ ጊዜ አንተ ነፍሰው ማናወራውም ወይም ደግሞ በቃ ዝም ብለን እናልፈዋለን ምናምን እንጂ ማለት ነው። እና እኔ ደግሞ ትንሽዬ ላካፍላችሁ ነው ማለት ነው። የኔ ወዶች እና ደህና ናችሁልኝ? ግን እኔ በጣም ደህና ነኝ። ይህን ቪዲዮ የምትከታተሉ እህትና ወንድሞቼ በሀገር ውጭም በሀገር ውስጥም ያላችሁ ሁላችሁም በቅንነት የቃል ዩቲዩብ ቻናልን ሰብስክራይብ በማድረግ ሁላችሁም በቅንነት እንድታግዙኝ ከጎን የሆናችሁ ልታበረታቱኝ በአክብሮት ጠይቃችኋለሁ። ደግሞ በቅንነት እና በአክብሮት ደግሞ እንደምታበረታቱኝ አምናለሁ እና በጣም የማመሰግናችሁ። ፈጣሪ አምላክ ውለታችሁን ይክፈልልኝ ይጨምርላችሁ። ቴንኪዩ። እሺ እና ወዳችኋለሁ፣ አከብራችኋለሁ። ሰላም ሁሉ ይብዛላችሁ የኔ ወዶች ማለት ነው። እና የምር አንዳንድ ጊዜ እንደው ከዚህ በፊት ከነበረኝ ህይወት ጋር ሳነጻጽረው እናንተ ለካ በጣም የሚገርም ነው። ታውቃላችሁ። በእርግጥ ከዚህ በፊት ስላችሁ ለምሳሌ በቃ እንደው ከተወሰነ ዓመታት በፊት ላይ የነበረኝ ህይወት እና አሁን ላይ ያለኝ ህይወት በጣም የሰማይና የምድር ያህል እንደሆነ ልነግራችሁ እወዳለሁ። ምክንያቱም በህይወት ስላለው ማለት ነው። እና እግዚአብሔር ይመስገን። ከዛ ከበፊት የነበረኝ ህይወት የምጨነቅ ስላችሁ በቃ ሰላም ከሰው ምፈልግ፣ ደስታን ከሰው ምፈልግ፣ ሁሉን ነገር ከሰው የምጠብቅ ሰው ነበርኩኝ። እግዚአብሔርን ነው የምላችሁ። ዛሬ ላይ ግን ማለት ነው ደስታ የበጄ፣ ሰላም የበጄ፣ በቃ ሁሉ ነገር የምፈልገው ነገር ሁሉ ራሴ ማድረግ እንደምችል የቻልኩ ሴት ነኝ ማለት ነው። ሁሉ ነገር በቃ እንዴት ልበላችሁ፣ የሰው ልጅ በገንዘብ አይተካም። በጣም በገንዘብ ሊተኩ በገንዘብ የማይገኙ ነገሮች እኔ ጋር አሉ። እግዚአብሔር ይመስገን። በጣም በደስታ በሰላም በተለያዩ በህይወቴ ውስጥ በጣም እግዚአብሔር ይመስገን። ሁሌም በነጋ በጠባ በመሸ ቁጥር እግዚአብሔርን የማመሰግንበት ላይ ነኝ ማለት ነው። እና እግዚአብሔር ይመስገን ስለሆነ ምላችሁ ወድጄ ነው ፈልጌ ነው ማለት ነው። ሰላምንም ደስታንም ምስጋናንም መወደድንም መከበርንም ወዘተ 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 ከቤተሰብ ሊሆን ይችላል፣ ከጓደኛ ሊሆን ይችላል፣ ወዘተ ከጎረቤት ወዘተ ከአካባቢ ወዘተ ከማንም ብቻ እናንተ ታወቃችሁ ተተዋወቃችሁ ሰው ምናምን 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 እና ሰው ሊሆን ይችላል። ምንም ነገር እንዳትጠብቁ። ምክንያቱም የጠበቃችሁ ቀን ሳይሆን ሲቀር የመጨረሻ ነው ልባችሁ የሚሰበረው። መድኃኔዓለምን እንምላችሁ ከዚህ በፊት ያለፍኩባት ህይወት ስለነበረች ነው የምነግራችሁ። አሁን ላይ ግን ማለት ነው እግዚአብሔር ይመስገን። ምክንያቱም እናንተ ሁል ጊዜም በህይወታችሁ ፍሬ፣ ደስተኛ፣ ሙሉ ሆናችሁ እርግጠኛ ሆናችሁ የምትኖሩ በራሳችሁ ብቻና ብቻ ነው። ምንም እንደው ብላችሁ 9 ወር አርግዛችሁ በወለዳችሁት ልጃችሁ እራሱ አስቡት። እንግዲህ እኔ የእምሬን እሬቴ ነው የምነግራችሁ ማለት ነው። እና ይሄን ላችሁ እወዳለሁ። ሁሌም ሰላም፣ ሁሌም ደስተኛ፣ ሁሌም በቃ ፍሪ፣ ሁሌም በቃ አመስጋኝ ሆናችሁ ለመኖር ምን እንደሚያስፈልጋችሁ ነገርኳችሁ አይደለ? ስለዚህ በራሳችሁ ሁሉን ነገር ከራሳችሁ እንጂ ከሰው ምንም ነገር እንዳትጠብቁ። ሰዎች ሰላማችሁን፣ ሰዎች በቃ እንዴት ልበላችሁ፣ በቃ ተቃራኒ ነገር ነው የሚሰጧችሁም የሚያስቡላችሁም ማለት ነው። ስለዚህ ከሰው የሚገርማችሁ እንኳን ክፉ ነገር እንኳን መጥፎ ነገር መልካም ነገር ከሰው አትመኙ። በቃ ለራሳችሁ እግዚአብሔር ሲፈጥረን ሁላችንም የሰጠን ነገር አለ። ስለዚህ በሰጠን ነገር እያመሰገን እየተደሰትን በቃ ራሳችንን በደንብ የምንፈልገውን ነገር ነው ሁሉ እየኖርን ራሳችን በቃ ማንም ሳንመስል የማንም ህይወት ሳንፈልግ የማንንም ህይወት ሳናመሳሰል የራሳችንን ህይወት ስንኖረው ለራሳችን ደስ ይለናል፣ ለሚወዱንም ደስ ይላቸዋል። እንደዛ ነገር ነው ማለት ነው። እና ውዶችዬ እንደዛ ነው የምላችሁ። እኔ እኮ
የሆነ ነገር ማለት ነው የሆነ ነገር እንትን ብዬ ብሎኝ ከዛ ለዛም እንዲሁ ትንሽ ነካ ነካ አድርጌ ለእናንተ ምሻል ላድርጋችሁ ብዬ ነው። የደረሰበትም ያውቀዋል፣ ያልደረሰባችሁ ደግሞ እንደዚህ ነው እላችኋለሁ። እወዳችኋለሁ ውድ ኢትዮጵያውያን፣ ውድ የቃል ቤተሰቦች፣ የቃል እግዚአብሔር ቤተሰቦች ሁላችሁም በቅንነትና በመልካምነት ቤተሰብ የሆናችሁን ሁላ ቴንክ ሶ ማች። በጣም ነው የምወዳችሁ፣ በጣም ነው የማክበራችሁ። እግዚአብሔር ደግሞ ከኔ በላይ ውድድ ያርጋችሁ፣ ከኔ በላይ ክብር ያርጋችሁ። እወዳችኋለሁ እና የዛሬው ርዕሴ ማለት ነው ከራሳችን እንጂ ከሰው አንጠብቅ። ምንም ሊሆን ይችላል። በቃ ለራሳችን ያለነው ያለሽው ያለው ራስሽ ራስህ ነን። ከሰው ምንም አንጠብቅ። ሁሉም ነገር ያለ ከኛ ውስጥ ነው። እግዚአብሔር ምሬ ነው የምነግራችሁ ማለት ነው እና እግዚአብሔር ይመስገን ሰውን ያው እንደጠበቃችሁት ሆነም እንዳላችሁት በቃ እንደምታዩት ነው። ምን ልበላችሁ፣ ህይወት እንደምታዩት ነው። በቃ ምንም አዲስ ነገር አይደለም። ስለዚህ ያ ስለሆነ ሰላምን፣ ደስታን፣ እረፍትን፣ ሳቅን ሁሉም ነገር የምትፈልጉት ሆነ ሁሉም ነገር ከእናንተ ጋር ነው ያለው። እግዚአብሔር ይመስገን። እናንተ ከህይወት መማር እንዴት ደስ ይላል። እግዚአብሔር ይመስገን። በህይወት አኑሮኝ ደግሞ ከህይወት የተምሬ እኔም ህይወቴን ቀይሬ በህይወት ኖሬ ደግሞ እኔም በህይወት እየኖርኩኝ ተስተካክዬ እንዲሁም ደግሞ ከኔ ብዙ የሚማሮች እኮ ይኖራሉ። ምክንያቱም የሚገርማችሁ የተወለድኩበት አካባቢ አገር ላይ እዚህ አካባቢ ላይ ብቻ ሳይሆን የትም ቦታ ላይ እኔ በጣም እታወቃለሁኝ ማለት ያውቁኛል፣ ሰው ያገኛል እና በቃ ከኔ እግዚአብሔርን በህይወት ራሱ መኖሪ በጣም የሚገርማቸው ሰዎች አሉ። በጣም ጀግና፣ በጣም ጎበዝ፣ አሜዚንግ፣ አንቺ ልዩ ነሽ ነው የሚሉኝ እንደው እግዚአብሔር። ምክንያቱም ያለፉትን ህይወት ስለሚያውቁና ለእናንተም መልካም ሁሉ ነው የምመኝላችሁ። እንደነገርኳችሁ ነው። ወዳችኋለሁ። በያላችሁበት ሰላማችሁ ይብዛልኝ። እሺ፣ መልካም ዳግማ ትንሣኤ። ዛሬ ደግሞ ለካ እሁድ ነው ዛሬ። የዛሬ ሳምንት ነበር ፋሲካ። ስለዚህ ሳምንቱ ዛሬ ማለት ነው። ስለዚህ ዛሬ በጣም ደስ የሚል ቀን ነበር ያሳለፍኩት። እግዚአብሔርን ጠዋት ቤተክርስቲያን ሄድኩኝ። ከዛ መጣሁኝ። ያው ለቀረጽ አይመችም አካባቢ። ከዛ ሄድኩኝ። ከዛ ቤተክርስቲያን ደርሼ መጣሁ። እግዚአብሔር የተመሰገነ ስለ ሁሉም ነገር አገኝ የመጣሁኝ። ከዛ ቤቴ መጥቼ ፏፏ አደረግኩኝ። ከዛ ጥሩ ጊዜ አሳለፍኩኝ ከፋሚሊ ጋር ብላችሁ በቃ ሁሉም ለእኔ ፋሚሊ ነው። መወለድ ቋንቋ ነው ለእኔ ጋር ማለት ነው። አይሰራ መወለድ እና እግዚአብሔር ይመስገን የምወዳቸው ሰዎች ጋር አብሬ ሆኜ ደስ የሚል ጠዋት ማለዳ አሳለፍን። እግዚአብሔር ተመሰግነውና በጣም ደስ የሚል የዳግማ ትንሣኤ ፋሲካ በዓል ነበር ያሳለፍነው እላችኋለሁ። እና ለእናንተ መልካም እመኝላችኋለሁ። እወዳችኋለሁ፣ አከብራችኋለሁ። አላንዛዛባችሁ። በአጭሩ ቻው ልበላችሁ። እወዳችኋለሁ። ባይ ሺ ውዶቼ።